ሰላም የተወደዳችሁ ውድ የሮቦት ዩቲዩብ ተከታታዮች በሙሉ በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። እግዚአብሔር አምላክ ስሙ የተባረከ ይሁን። ዛሬ እኔ ዱባይ የገባሁበት አመቴ ነው። ነገ ረመዳን እየተባለ ላይክ እንደ ዛሬ ነው እኔ የመጣሁት ማለት ነው። ማለትም ቢሮ ላይ 3 ቀን ቆይቻለሁ እና እዚህ ቤት የመጣሁት ነገ ረመዳን ነው እየተባለ እዚህ ቤት መጣሁ። አንዳንድ ጊዜ ነገሮች ሲዘገዩባችሁ ሲቆዩባችሁ የሆነ እናንተ ያስባችሁ የመጣችሁት ነገር ሌላ ሲሆን የሚሆንባችሁ ነገር ደግሞ ሌላ ሲሆን ይከብዳል አይደለ? እኔ እንደዛ ነበርኩኝ። ላይፍኒ አሁን ላይክ እኔ 3 ቀን ነው ቢሮ ላይ የቆየሁት። 15 ቀን የቆዩ እህቶቼ ነበሩና እዛ ቢሮ ውስጥ 15 ቀን 10 ቀን 1 ሳምንት የቆዩ እህቶች ነበሩና እነሱን አገኘኋቸው። እኔ አሁን ከዛ አስቤ የመጣሁት በመጀመሪያ ምን መሰላችሁ? ወዲያውኑ እንዲህ ቢሮ የሚባለውን ነገር እንደሚገባ በምንም ታምር እንትን አላረኩኝም። ባይገርማችሁ በአይምሮ ውስጥ አልሳልኩትም እና እኔ ልክ እንደመጣው ወደ ስራ የሚገባ ነው የመሰለኝ፣ ወደ መዳም ቤት የሚገባ ነው እና የሚመስለኝ። ማታ ላይ ነው የገባሁትና ልጆቹ በተኙበት የሆነ ብዙ አልጋ አለ እና እዛ ጋ ነው እኔ እንትን ያልኩት ማለት ነው። ከዛ እዛ ነው የገባሁት። ጌታው ይሄ ምንድነው? ይሄ ሁሉ ሰው ይሄ ሁሉ ሰራተኛ አንድ ቤት ውስጥ የሚሰራ ሰራተኛ ነው እንዴ እላለሁ፣ ከነጋ በኋላ እስከማያውቅ ማለት ነው። እና እንቅልፍ እንኳን እንድደከማ ሰው ብዙ አልወሰደኝም፣ ብዙ እንቅልፍ አልተኛውም። እና እንደዛ እያልኩኝ ነጋና ማይነጋ ሌሊት የለምና ነጋ። ከዛ ስነጋ ልክ ኢትዮጵያውያን እህቶች ያዩና አንቺ ኢትዮጵያውያንሽ መቼ ነው የመጣሽ? ማታ ነው የመጣሁት። ወይኔ እኛ የራሳችን ስራ ሳንገባ አንቺም መጣሽ ይሉኛል እነሱ ማለት ነው። እና ብዙ ልጆች ነበር፣ ወደ 10 የሚሆኑ እህቶች ነበሩ። እንደ አጋጣሚ ይሄንን ቪዲዮ እንደሚያዩት እና እንደሚመለከቱት ተስፋ አደርጋለሁ። ለምን በእርግጥ አልተገናኘንም። ከዛ በኋላ ከተለያየን በኋላ አልተገናኘንም። ብዙ ነገሮችን ተጫውተናል፣ ብዙ ነገሮችን አልቅሰናልም፣ ስቀናልም። በዛ 3 ቀን ውስጥ ከነሱ ጋር ብዙ ነገሮችን አሳልፌያለሁ። በእውነቴ ነው የምላችሁ። እና እችን ቀን አስቤ ነው ቪዲዮ ቢሰራ ብዬ ያሰብኩት ማለት ነው። እና ከዛ እህቶቼ ጋራ ብዙ ነገር አሳልፈናል፣ አልቅሰናል፣ ስቀናልም። እና እዛ ቢሮ ውስጥ አማርኛ የሚያወራ ሰው አልነበረም፣ ባይገርማችሁ ማለት ነው። አማርኛ የሚያወራ ሰው አልነበረም። ህንዶች ናቸው የነበሩት፣ ህንድ፣ ፊሊፒን እነዛ ናቸው የነበሩት። እና አረብ ነው እዛ ቢሮ ውስጥ የነበረው እና እኛን የሚጠይቀን ሰው አልነበረም፣ ባይገርማችሁ ማለት ነው። እንትን ፊሊፒኖች፣ ህንዶች፣ ኢንዶኔዥያዎች አይቆዩም፣ ወዲያውኑ ስራ ይገባሉ። እኛ ብቻ ነበረን እዛ ጋር ቁጭ ብለን የነበር ነው ማለት ነው። ከዛ በቃ እኛ ኢትዮጵያውያን ቁጭ ብለን ነበረ ማለት አይጠይቁንም። በእርግጥ እንኳን ይሆናል ቦታ ሰጥተው እንኳን እንትን አይሉንም ነበር፣ አያናግሩንም ነበር። እና አንድ እህት አለች በጣም አለቀሰች። እና እኔ ልጄን ትቼ ከሰው ተበድሬ ነው የመጣሁት እና ምናልባት አላቅም ሶሻል ሚዲያ ነገር አላቅም። በእርግጥ ይህንን ቪዲዮ ያያሉ ብዬ ተስፋ አደርጋለሁ። ለምን ሶሻል ሚዲያ ስለሚጠቀሙ ማለት ነው። ያም ቀን አልፎልን አመት ሆነን የምንለው ቀን ስለደረሰ ነው ይህንን ቪዲዮ ሊሰራ የቻልኩት ማለት ነው። እና ምናልባት ያያሉ፣ እዚህ ዩቲዩብ ውስጥም ግሩፕ ውስጥም ሊኖሩ ይችላሉ እና በቲክቶክ ውስጥም ያዩኛል፣ ያውቁኛል ብዬ ተስፋ አደርጋለሁ። ለምን በዛች 3 ቀን ውስጥ ብዙ ነገሮችን አሳልፈናል። 3 ቀን እኔ ያው 3 ቀን ነው የቆየሁትና 3 ቀን ነው 4 ቀን እንደዛ ነው የቆየሁትና በጣም እነሱ እንትን ብሏቸው ከሰዎቹ ጋር ይጋጩ ነበረ እና ይጣሉ ነበረ፣ ያለቅሱ ነበረ። ምግብ እንኳን በስነ ስርዓት አይሰራም ነበር። የቦካ ሩዝ ነው የሚሰራው፣ በጣም ለመብላት እንኳን የሚከብድ ማለት ነው። ለራብ ብለን ነበር ምን በለው ያን ምግብ ማለት ነው። እና በጣም የዛሬ አመት በጣም ከባድ ጊዜ አሳልፌያለሁ። በእርግጥ ለኔ ገና ነው፣ እኔ ገና ነበርኩኝ። ግን እነሱን አይቼ
እነሱ የሚያሳልፉበትን ነገር አይቼ ማለት ነው በጣም ነው በቃ እንትን አለኝ። በጣም ተሰማኝ። ከነሱ ጋር አልቅሰናል። ከነሱ ጋር ቢሮ ቁጭ ብለን ሁላ አልቅሰናል። በእውነት ይሄን ነው የምላችሁ ማለት ነው። አልቅሰናል በጣም ማለት ነው። ግን አንድ ነገር አልኳቸው በቃ አንድ ነገር አልኳቸው፣ ኢመኑ እንጂ የማይሆን ነገር የለም። በቃ ዛሬ እንመን። ረመዳን ላይ ስራ አይጠፋም ይባላል፣ ግን እዛ ቢሮ ውስጥ እኛ ተወሽቀን ስራ አልነበረንም። ባይገርማችሁ የዛሬ አመት ስራ አልነበረንም። 12 13 የሚሆኑ ልጆች ገና እኛ እንኳን ስራ ሳንገባ ሌሎች ልጆች ከስራ ቦታ ስራ ትቶ የሚመጡ ኢትዮጵያውያን ነበሩ። እኛ እንኳን ሳንገባ መጀመሪያ የነበሩ ልጆች እንኳን አንድ ልጅ እንኳን ስራ ሳይገባ እንደዛ የሚመጣ ሰው ልጆች ነበሩ። እና በዛ ምክንያት በጣም እንትን ብለን ነበር። በጣም አልቅሼ ከነሱ ጋር ሁላ እኔ እንደውም ከነሱ ዞር ብዬ ማለት ነው፣ እውነቴን ነው የምላግራችሁ፣ ከነሱ ዞር ብዬ ሁሉንም ነገር የሚችለው እግዚአብሔር ነው። እኔ ስለሚያምን ነው፣ በእውነቴን ነው የምላችሁ። እኔ በፈጣሪ ነው የሚያምነው። ሁሉንም ነገር የሚያሳካው ፈጣሪ ነው ብዬ በፈጣሪ ስለሚያምን እነሱ ቢሮ ሲሄዱ እኔ ወደ ኋላ ቀርቼ ማለት ነው። የምናድርበት ቦታ ሌላ ነው፣ የምንተኛበት ቦታ ሌላ ነው። እና እንደዛ ሆኜ ከኋላ ቀርቼ በጣም አልቅሼ አንብቼ በእግዚአብሔር ፊት እኔ ድጋሚ ይሄንን የሚተኛበትን ቦታ ማለት ነው ከቢሮ ዛሬ ተመልሼ አልመጣም፣ ጌታ ሆይ አልመጣም። እነዚህ እህቶችም ተመልሶ አይምጡ፣ እኛ ልንሰራ ብለን ነው የወጣነው ብዬ በቃ ምር ብሎኝ በጣም አልቅሼ እንትን አልኳቸው እና ወጣን ከዛ ቢሮ እና ወደ ቢሮ መጣን። እነሱ ቀድሞ መጡ። እኔ እንደውም የት ሄዳለሽ ምናምን ብሎ ፈልጎኝ ነው። እኔ ልጸልይ ብዬ ወደ ጓሮ ዞር ብዬ ነበረና ከዛ እኔን እንኳን ፈልጎኝ ምናምን ነው እንትን ያሉት። እና ከዛ እነሱ እንኳን እንደሄዱ አላወቅኩም። ለምን በጣም እየጸለይኩኝ ነበረ። በጣም አልቅሼ እየጸለይኩኝ ነበር። ለምን እንዲህ ይሆናል? የኔ ነገር ሳይሆን ያሳሰበኝ እኔ የልጆቹ ነገር ነው ያሳሰበኝ። በቃ የልጆቹ ነገር በጣም አሳስበኝ ነበር። ልጆቹ ያሉበት ሁኔታ፣ ያላቸው ጭንቀት፣ ባይገርማችሁ በጣም ጭንቀት ነበረባቸው። በጣም እየተጨነቁ ነበረ። እና በዛ ምክንያት በቃ የልጆቹ ነገር ስላስጨነቀኝ እግዚአብሔር ዛሬማ አንድ ነገር ልታደርግ ይገባል። በቃ አንድ ነገር ልትሰራ ይገባል። እኛን መጠይቅም የለም። ዞር ብሎ መጥቶ እንኳን የሚጠይቀን ሰዎች ስለሌሉ እግዚአብሔር አምላክ አንተ አንድ ነገር ልታደርግ ይገባል ብዬ ከእግዚአብሔር ጋር ብዙ ተማግቼ ብዙ ተከራክዬ አልቅሼ አንብቼ ጸልዬ ከዛ ቦታ ሄደን እና ከዛ እንደሄድኩኝ በቃ ጸለይኩኝ። ቢሮም ላይ በቃ እነሱ በጣም ከፍቷቸዋል እና በጣም ተስፋ ቆርጠዋል። ልጆቻቸውን እያሰቡ ነው፣ ቤተሰቦቻቸውን እያሰቡ ነው። ብቻ ምን ልበላችሁ እናንተ ዝም ብላችሁ ቁጭ ብላችሁ የሚሰማችሁን ስሜትና ፊሊንጉን ታውቃላችሁ። ምን ብዬ ልንገራችሁ? በጣም እየተጨነቁ እያለቀሱ ነው ተቀምጦ ያሉት ማለት ነው። የሚበሉት ነገር ሳይጣፍጥላችሁ ዕዳ አለብኝ የሚሉት ይላሉ፣ ልጆቼን ይላሉ። ብቻ ምን ልበላችሁ? እግዚአብሔር ግን በነገር ሁሉ መልካም ነው። እግዚአብሔር ግን ማያሳልፍ ነገር የለም። እና እንደዛ እያሉ በቃ እናንተ ተስፋ አትቁረጡ፣ ለእኛ ያለው እኮ የማይወሰደውን እግዚአብሔር ለኛ ሊሰጠን ነው። ምናልባት ዛሬ ሄደን ነገ የምንመለስ ሊሆን ይችላል። ግን ዘገይቶ የሚመጣ ቆይቶ የሚመጣ ምናልባት እኛ ሳንጠየቅ ሳንፈለግ ስንቀር የማንፈለግ አይምሰላችሁ። ተስፋ አትቁረጡ ብያቸው ለነሱ እመክራቸው ነበረ። ለምን ነገ መልካም ይሆናል እያልኩኝ ማለት ነው። ነገ መልካም ይሆናል ታያላችሁ። ነገ እያንዳንዳችን እዚች ቦታ ላይ አንገናኝም። እኛ እስከምንፈልገው ድረስ ቦታ ሰርተን በቃን ብለን እስከምንወጣ ድረስ እግዚአብሔር መልካም የሆነውን ነገር ነው የሚሰጠው ብዬ በቃ በእግዚአብሔር ተማምኜ በጣም እየጸለይኩኝ በጣም እናገራቸው ነበረ። እና እነሱም በእውነት ነው የምላችሁ ሙስሊሞች ናቸው፣ በእርግጥ ኦርቶዶክሶች ናቸው። ያንን ሁሉ አለዩም። የእውነቴን ነው የምላችሁ ያንን ሁሉ አላከፋፈሉም። አሚን ብሎ ነበረ እየተቀበሉ የነበሩት እና አጽናነሽኝ ይሉ ነበረ። እና እኔ ምን ልላችሁ አስቤ ነው፣ ባመናችሁት ልክ እግዚአብሔር ያደርጋል። በሰማችሁት ልክ እግዚአብሔር ያደርጋል። ዛሬ ቀኑን ሙሉ ይችን ቀን እያሰብኩኝ ነው የዋልኩት። ለምን እዚህ ቤት የመጣሁባትን ቀን ማለት ነው አውቃለሁ። እንዴት እንደመጣሁኝ አውቃለሁ። እዛ እህቶቼ እያለቀሱ እንደመጣሁኝ አውቃለሁ። ለምን እኔ እነሱ ቦታ ላይ ሆኜ ስላየሁኝ በጣም ከባድ ጊዜ እንደሆነ አውቅ ነበረ። እና በዛ ምክንያት በጣም እንትን እያልኩኝ በጣም እያሰብኩኝ ነው ይችን ቀን የዋልኩት ማለት ነው። እና
ይህንን ቪዲዮም በእርግጠኝነት እንደሚያዩ አውቃለሁ። እና ምን ልላችሁ ነው፣ በዛ ጊዜ በቃ በጣም ይጨነቁ ነበረ እህቶቼ። እና እኔ ግን 3 ቀን ነበረ የቆየሁት ከነሱ ጋር ነው። እነሱ ሲናገሩ ሳምንት 15 እንደዛ ቆይቶ ነበሩ። እና በጣም እንትን ነበር፣ በጣም ይጨናነቁ ነበረ። ጭንቀት ላይ ናቸው። ቢሮ ውስጥ ደግሞ አይስማሙም ነበረ። በእርግጥ ደግሞ አሁን በአማርኛ ተነጋግረን የምንግባባ ሰዎች አልነበሩም። ሌላ ሀገር ዜጎች ናቸው ቢሮ ላይ የነበሩትና እዛን ጊዜ ላይ እያሳለፈን እነዛ እህቶች ይጨነቁ ነበረ። ከልጃችን ተለይተን መተን ከሰው ብድር ወስደን መተን እያሉ በጣም ይጨነቃሉ፣ ያለቅሳሉ። እና በረመዳን ወቅት በዛ ጊዜ ላይ ስራ አልነበረም። በእርግጥ ኢትዮጵያውያን የሚጠይቁላ አልነበረም። ፊሊፒኖች፣ ኢንዶኔዥያዎች፣ ህንዶች ስራ ይገቡ ነበረ። እኛ ግን በቃ እዛ ቁጭ ብለን 10 ምናምን ልጆች እዛ ጋር ቁጭ ብለን እንትን እንል ነበረ። በጣም ያሳዝናል። ብቻ በጣም ያዝናሉ። በቃ እነሱ በጣም ከፍቷቸዋል። 10 ቀን 15 ቀን በጣም ከባድ ጊዜ ነው እና ትንሽ ጊዜ አይባልም። እና ሁላቸውም ደግሞ የራሳቸው የሆነ ኬዝ አላቸው። ሁሉም ሰው የራሱ የሆነ ነገር አለ። ሲጀመር ወደዚች ምድር እየመጣው እኮ የራሳችን የሆነ አላማ አለ። የራሳችን የሆነ እቅድ አለ። ከሰው ወስደን ምን ብለን ነው የምንመጣው? ያ ሁሉ ነገር ተጨምሮባቸው በጣም ይጨነቁ ነበረ። በጣም ይበሳጩ ነበረ። በጣም ይናደዱ ነበረ። ቢሮ ሁላ ኢትዮጵያ ሁሉ ደውሎ ደላላ ጋር ሁሉ እየደወሉ ያወሩ ነበረ። ግን ያም ቢሆን ለኛ ፈጣሪ ያሰበበት ሰዓት እስከምደርስ ድረስ ከባድ ነው። ምናልባት ከዛ ስንመጣ እኮ ቶሎ ወዲያውኑ እኔ አሁን ከሀገር ቤት ሲመጣ አሁን ከኢትዮጵያ ሲመጣ ቀጥታ ስራ እንደሚገባ ነው፣ ወደ ስራ ቤት እንደሚገባ ነው አስቤ አልሜ የመጣሁት እንጂ እንደዛ ቁጭ ብዬ ምናምን ሰው እስከሚመጣ ተራ መጠብቅ ምናምን አልመሰለኝም በዛ ጊዜ ማለት ነው። እና ላይክ እንደዛም እነሱም እንደዛ ነበሩና በጣም ይጨናነቁ ነበረ። በጣም ተስፋ ይቆርጣሉ። በቃ ለአንድ ልጅቷ እንደውም የመጨረሻ እድል ተሰጥቷቸው ከዚህ ቤት ተመልሰሽ ከመጣሽ ወደ ሀገርሽ ነው የምንልከው፣ ከዚህ በኋላ እዚህ ጋር አትቀመጭም፣ ወደ ሀገርሽ ነው የምንልከው ብለው እንደውም የመጨረሻ እድል የመጨረሻ እንትን ሰጥቷቸው ነበረና እኔ በጣም ወደ እግዚአብሔር ጮኩኝ። በጣም በቃ በእግዚአብሔር ፊት አለቀስኩኝ። እነሱ ቢሮ ቲቶይ መጥተው እኔ በጓራ በኩል የሆነ እንትን ቦታ አለች እና እዛ ጋር በጣም በእግዚአብሔር ፊት ተከራከርኩኝ። እዚህ ቤት የሚመጣበት ቀን ማለት ነው። ረመዳን ነገ ነው እየተባለ እንደ ዛሬው ማለት ነው። ረመዳን እንደ ነገ ልያዝ፣ ጾም እንደ ነገ ልያዝ፣ እንደ ዛሬው በጣም በቃ ይሄንን ቦታ ድጋሚ ለመመለስ አልፈልግም። እዚህ ጋር ያሉ እህቶችም እንዲመለሱ አልፈልግም። ጌታ ሆይ በቃ ለኛ የሚሆነውን ስራ ስጠን። በቃ እግዚአብሔር ሆይ አንተ እኮ ታያለህ። እንሰራለን ብለን ነው የመጣነው፣ እንሰራለን ብለን ነው የወጣነው። ለምን መንከራተት ይሆናል? ለምን ይሆናል ብዬ በጣም በቃ በእግዚአብሔር ፊት በጣም አልቅሼ ጸለይኩኝ። እግዚአብሔርም በእውነት አላሳፈረኝም። እግዚአብሔርም ሰማ። እግዚአብሔር እውነት ካመናችሁበት እግዚአብሔር ያደርጋል ብላችሁ ሁሉን ነገር ለሱ ከሰጣችሁት ከጣላችሁት እግዚአብሔር በፍጹም አይተዋችሁም። እግዚአብሔር በፍጹም አይጥላችሁም። እያንዳንዳችን ባመንበት እምነታችን ላይ ካመንበት ለፈጣሪያችን ሁሉን ነገር አሳልፈን ከሰጠንበት በእውነት ነው የምላችሁ ፈጣሪ እሱ ራሱ ታማኝ ነው፣ ያደርጋል። እና እነሱን በቃ እዛ ራሱ ቁጭ ብለው በጣም ይጨናነቁ። በቃ እናንተ አትጨናነቁ፣ እናንተ ተጨንቃችሁ ምንም ነገር ልታደርጉ አትችሉም፣ ምንም ነገር ልታመጡ አትችሉም፣ አትጨነቁ። በቃ ሁሉንም ነገር በእግዚአብሔር ላይ ጣሉ። የእናንተ የሆነ ነገር አለ፣ የእናንተ እንጀራ አለ፣ እናንተ የምትሰሩበት ቤት አለ። ምናልባት እናንተ ከዚህ በፊት የሄዳችሁበት ስላልተመቻችሁ ተመልሳችሁ መጥታችኋል። አሁን ግን የምትመለሱበት ሳይሆን እናንተ እስከፈለጋችሁበት ጊዜ ድረስ የምትሰሩበትን ነው እግዚአብሔር የሚሰጣችሁ። ለእናንተ የሚመችበትን ስፍራ ነው እግዚአብሔር የሚያዘጋጅላችሁ። ቢዘገይም ቢቆይም
እናንተ ተስፋ አትቁረጡ እያልኩኝ እነሱን እናገራቸው ነበረ እና ይሄንን አወራላቸው ነበረ እና በእግዚአብሔር ላይ በርቱ፣ በቃ ሁሉም ነገር ይሆናል፣ በጊዜ ይሆናል፣ ይህ ለምን አልሆነም እያላችሁ በጭንቀት ውስጥ ራሳችሁን አታሳልፉ እያልኩኝ አወራ ነው። በእውነቴን ነው የምላችሁ። እኔ አሁን ከኢትዮጵያ ከሄድኩኝ 3 ቀን እዛ ቢሮ ውስጥ ቁጭ ብዬ 3 ቀኑ ማለት ነው በዝቶብኝ 3 ዓመት ነበረ የሚመስለኝ ባይገርማችሁ ማለት ነው። አንደኛ ነገር የምትበሉበት ነገር አይመችም፣ የምትግባቡበት ሰው የለም ወይ እዛ ውስጥ የሚሰራ ለእናንተ የተወከለ ሰው ቢሮ ውስጥ አለ፣ ቋንቋ የሚችል እኛን የሚያናግር እኛን የሚቀበለን የሚያወያየን፣ ይሄ እንዲህ ነው፣ እንደዚህ ያርጉ፣ እንደዚህ ስሩ፣ እዛ ከሄዳችሁ መዳን ቤትም እንደዚህ ሁኑ ብሎ እንኳን የሚመክር የኛ ዜጋ ኢትዮጵያዊ አልነበረም እዛ ቢሮ ላይ። አሁን ለምሳሌ እንግሊዘኛ ነው የሚያወሩት፣ እኛ አሁን እንግሊዘኛ አንችልም፣ በምን እንግባባለን? እና እንደዛ አይነት በጣም እንትን ነበረ። እግዚአብሔር ግን መልካም አምላክ ነው እና እግዚአብሔር ያንን ሁሉን ነገር አሳልፎ ይህንን እድል ሰጠንና እግዚአብሔርን እውነት በዚህ ቀን ላይ እግዚአብሔርን አመሰግነዋለሁ። ለምን ቀኑ በቃ ከእግዚአብሔር ጋር ብዙ የተሟጋትኩበት ቀን ነበረ። ስለዛ እህቶችም በጣም ከእግዚአብሔር ጋር የተከራከርኩበት ነበረ። በእርግጥ በሆነ አጋጣሚ ያዩኛል ብዬ ተስፋ አደርጋለሁ እና በእግዚአብሔር ላይ በጣም ብዙ የተናገርኩት ነበረ። እግዚአብሔር የተመሰገነ ይሁን። እኔ በመጣሁት በሶስተኛ ቀን እነሱም ወደ ስራ እንደገቡ ነገረችኝ። አንድ እህት ነበረች፣ የእሷን ስልክ ይዤ ነበረ እና እሷን በቃ ሁላቸውም ወደ ስራ እንደገቡ ስራ እንደጀመሩ እና እንደዛ እንደሆኑ ነገረች። እኔም ደግሞ እግዚአብሔርን አመሰገንኩኝ። በእርግጥ እዚህ ቤት መጥቼ ስለ እነሱ በጣም እግዚአብሔርን ጠይቅ ነበረ። እግዚአብሔርም ደግሞ አልተወም። ለነሱም እግዚአብሔር ያዘጋጃላቸውን ስፍራ ሰጣቸው። እግዚአብሔርም ደግሞ ለነሱ የሚሆንላቸውን እንጀራ ሰጡ። በእውነት ያቺ ሂት በቃ ብዙ ነገረችኝ። እንዲያጋጣሚ ሆኖ ስልኬን ስቀይር ስልኳ ጠፋብኝና እንትን አልኩኝ እንጂ ተቋረጠን እንጂ በዛ መንገድ ተለያየን እላችኋለሁ። ግን በቃ መልካም ብቻ በዛ ሰዓት ላይ ከነበራቸው ጭንቀት እንደወጡ ስራ እንደገቡ ብቻ ነግሮኛል እና ነግረኛለች አንድ እህት ማለት ነው። እና እግዚአብሔር መልካም ነው። እግዚአብሔርን ታምነው ማንም የወደቀ የለም፣ የከሰረ የለም፣ ያፈራ የለም። ስለዚህ እኔም ምን ለማለት ነው ይህንን ቪዲዮ ሊሰራ የቻልኩት ማለት ነው። ይህንን ቀን አስቤ ነው እና ይቺ ቀን እግዚአብሔር የኔን ጸሎት የሰማበት ቀን ነው እላለሁ። እኔም እግዚአብሔር መልካም ቤት ሰጠኝ፣ ጥሩ ሰዎች ሰጠኝ፣ የሆነ ጭቅጭቅ የሆነ የማልሳቀቅበት ቤት እግዚአብሔር ጥሩ ሰዎችን ጥሩ ቤተሰብን ሰጠኝ። እስከዛሬ እየሰራሁበት አለ ያለምንም እንቅፋት ያለምንም ጭቅጭቅ ያለምንም ጭንቀት እየሰራሁበት አለ። እግዚአብሔርን በእውነት አመሰግናለሁ። ይህ የሆነልኝ ከራሴ አይደለም ከእግዚአብሔር ዘንድ ነው። እኔ ደካማ ሰው ነኝ፣ ምንም የማልችል ሰው ነኝ። እግዚአብሔር ደግሞ ድካሜን አልፎ ይህንን አደረገልኝ። በእውነቴን ነው የምላችሁ። እንደ ቤተሰብ በቃ እንደ ራሴ ቤት የሚኖርበት አንድ ሰው እኮ ባለበት ቦታ ላይ አላማው ምን እንደሆነ ካወቀበት ምንም ችግር የሚገጥመው አይመስለኝም። ለምን አንዳንድ ጊዜ እኛ ራሳችን አላማችንን እንስትና ሌሎች ሰዎችን ተወቃሽ እንሆናለን እና አላማችንን ካወቅንበት አላማችንን ከያዝንበት በአላማችን ላይ ከጸነንበት ምንም ነገር መጋፈጥ እንችላለን። ምንም ነገር ደግሞ ማለፍ እንችላለን። ለምን አላማችን ካወቅንበት ማለት ነው። አሁን አላማ ይሰራል ብዬ ነው የወጣሁት እና እግዚአብሔር ይመስገን እዚህ ቤት በሰላም ያለምንም ጭቅጭቅ። በእውነት ነው የምላችሁ የሆነ ነገር ከእጄ ወድቆ እንኳን ቢሰበር በዛ ሰዓት ላይ ለምን ብለ ጮሃ የማታሳቅቅ ሴት ነች የኔ አሰሪ ወይንም የኔ መዳም ማለት ነው። በእውነቴን ነው የምላችሁ የሆነ ነገር ቢጠፋ እንዴት ጠፋ ምናምን ብላ በጩኸት በምናምን። አሁን አረቦች እንደምታውቁ በጣም በጩኸት የሚታወቁ ናቸው። ግን እቺ በጣም
ትግስት በቃ በጣም ትሁት ታጋሽ ነች። በቃ የሆነ ነገር ሲያደርግላት አመሰግናለሁ ብላ በአክብሮት የምታቀርብ ሴት ነች። በእውነቴን ነው የምላችሁ። እግዚአብሔር እንደዛ አይነት ነገር አሳልፎ ሰጠኝ። ታዲያ እግዚአብሔርን በዚህ ቀን ባላመሰግን፣ እውነት እግዚአብሔርን ሳላመሰግን ቢቀር በእውነት በጣም ነው የሚያሳዝነው። እግዚአብሔር አምላክ ለዘላለም እየተባረከ ይሁን፣ ስሙ ለዘላለም ይባረክ። እኔን የረዳኝ አምላክ እናንተንም እንደረዳችሁ አምናለሁ። እኔን የረዳኝ ፈጣሪ እናንተንም እንደረዳችሁ አምናለሁ። በእውነት ሁላችን